ያፌት እንግዲህ ያሰበውን እያደረገ ነው። ኤፍራታም ተሸነፈች። አሁን ላይ በቃ መሸነፏ ነው። ለናታን ብላ የማይሆን ነገር ውስጥ እየገባች ነው ማለት ነው። ስለመናገር በጣም ነው የሚያሳዝነው። እዚህ ጋር ደግሞ እየተረዳት ሰው የለም። ናታንም በጣም ተጨንቋል። በቃ ምንድን ነው የሆነችው? በጣም ብዙ ነገር እያሰበ ነው እና ጠልታኛለች በቃ ኤፍራታ እያለ ገነትም ደግሞ እናቴ እናትነት መሆኑን አረጋግጣ እች ልጅ የሆነ ነገር ሆናብኛለች። ፊቷ ላይ አዘን፣ ስብራት፣ ጭንቀት ይታየኛል። በቃ ምን ልሁን ብላ የራሷን እያስጨነቀች ነው እና የእውነት በጣም ነው ያሳዘነችኝ። ኤፉዬ ግን ደግሞ መሸነፍ የለብሽም፣ ተስፋማ መቁረጥ የለብሽም። የሆነ መላ መፈለግ አለብሽ ለዚህ ሰውዬ ማለት ነው። እና ቤዛ ማናት ጽናት ደግሞ ማነች ልጅ ጽዮን ደግሞ ተነሳች ወረደችባት ማለት ነው። በአንቺ ምክንያት ነው ቤታችንን ያጣ ነው፣ በአንቺ ምክንያት ነው አባታችን የሞተው፣ በጣም ወዘተ ብዙ ነገር ነው ያለቻት እና አንቺ ለወንድሜ አትገቢም በጭራሽ። ለካ ቤዛ እውነቷን ነው ያለችው። በጣም ብዙ አፍላፊ ተናገረቻት። ግን ጽዮን አታስታውስም ማለት አይቻልም በጭራሽ ታስታውሳለች ሁሉንም ነገር ማለት ነው። እና እንግዲህ እናትሽ ገነት እናትሽ ነች ያለቻት ራሱ ታስታውሳለች፣ አውቃ ነው ማለት ነው። ልክ እንደረሳ ሰው ትሆናለች። አታውቅም ይሉኛል ብላ ደምድማለች። ስለዚህ አውቃ ነው እያደረገች ያለችው ማለት ነው። ጽዮን ግን በጣም አሳዘነችኝ ኤፍራታ። ግን እንደዚህ በቀላሉ ተስፋ እንዳትቆርጪ በጭራሽ። እንደው ያፌትን እንዳታገቢ። ናታን ቢታሰርም ይወጣል፣ ምንም አይሆንም። እሱ ይሄንን ፋይል ይዞ እድሜ ልክሽን እንደው እስረኛ አድርጎ ያስቀመጠሽ እንጂ አፍቅሮሽ አይመስለኝም። በእውነት ነው የምለው። እሱ ይሄ እንደዚህ ናታ ሲሰቃይ ለማየት እንጂ ያው እንግዲህ አላቅም። እኔ ያለ ኤፍራታ መኖር አልችልም። በጣም ነው እኮ ማፈቅራት። አንድ ቀን እንኳን እንደዚህ ፊት ነስታኝ አታውቅም። ጀርባዋን ሰጠች ምናምን እያለ በእውነት በጣም ነው የሚያሳዝነው። እና ገኒም እንግዲህ የእናት አንጀት በጣም አስቸጋሪ ነው። ተጨንቃለች። ልጄ ምን ሆናብኛለች? ማን ያስከፋብኝ እያለች የእውነት በጣም የጨነቀችው ነው። እና ቤዛ እቺ ማናት እሷ ሲሆን ግን አናዳኛለች ዛሬ ማለት ነው። አንዳንዴ የሆነ አላ ሲከፋችሁም ሆነ ስታዝኑ የሆነ ነገር ወደ እናንተው ነው የሚመጣውና ጋልባ መጣችና አሁን እሺ ያፌትና ኤፍራታ ምን አገናኛቸው? ስለነሱ ቤት መወረስ ምን የሚያገባት ጉዳይ አለ? ኧረ እንደው የምትናገረውን እንኳን አታውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ሐረግ ድራማ ተለቋል ማለት ነው። ያፌት እንግዲህ ኤፍራታን በግድ በቃ ሳትወድ በግድ እሳት ውስጥ ሊከታት ነው ማለት ነው። ወደማትፈልገው ህይወት ውስጥ ልትገባ ነው በቃ። ይሄንን ነገር ለናታን ወይንም ደግሞ ለማን ለሄደሽ ለቤት ያሉት ሰዎች ብትነግሪ ናታንን ታጨዋለሽ። ናታን እድሜ ልኩን እስር ቤት ይበሰብሳታል። አይ ናታን እንዲታሰር እንዲሰቃይ አልፈልግም ካልሽ ሚስጥሩን ለራስሽ ብቻ ያዢ እና ደግሞ ለናታን ያለሽ ቀረቤታ ቀንሺ፣ ናታንን እንዲጠላሽ አድርጊ። ስለዚህ ከዚህ በኋላ አንቺ የኔ ብቻ ነሽ፣ ናታንም አይታሰርም። ይሄንን አንቺ የኔ ከሆንሽ ናታን አይታሰርም። አይ ሁሉንም ነገር ሄጄና እናገራለሁ ከዛን ናታን ይታሰራል የምትይ ከሆነ ምረጭ ከዚህ በኋላ ምናምን አለ። በቃ እያስፈራራት ነው ማለት ነው። ብቻ በሆነ ዘዴ በምንም ብለሽ በምንም ያንን ፍላሽ መቀበል አለብሽ ማለት ነው። ያንን ፋይል እንደምንም እጅ ላይ ካስገባሽ በኋላ ምንም አባቱ አያመጣም ማለት ነውና እሱ የናታን ስቃይ ለምን እንደሚያስደስተው ግን አላውቅም። በእውነት ምን አይነት ሰው ነው ግን? አያሳዝንህም እንዴ? የሚወዳትን ልጅ ልትነጥቀው የእውነት ይደብራል። በቃ የቁም ስቃይ ማለት ይሄ ነው። አያችሁ አይደለ? እኔ ናታን በቁሙ ሲሰቃይ ማየት ነው የምፈልገው ብሏል እኮ። በቃ ሲሰቃይ እንዲሞት አልፈልግም አለ። መሞት ይሞታል፣ ግን አሰቃይቸው ነው እንዲሞት የምፈልገው ብሏል። ስለዚህ ናታን ያጠፋው የልጆች አባት ቤተሰብ አስተዳዳሪ ሰው ነው የገደለው። አውቀው ሰውየው እኮ አልሞተም። እነሱ እኮ አውቀው ነው መጀመሪያው ነው ማለት ነው። አያችሁ ያንን ፍላሽ ላፕቶፕ ውስጥ አስገብተው ሳይሳያት እኮ ናታን ሰውየውን ሲመታ ብቻ ነው እንጂ ናታን እኮ ሰውየውን ከመታ በኋላ እንደወደቀ እንኳን አላሳያትም። ቶሎ ተቀበላት ማለት ነው። ይኸውላችሁ እዛ ጋር ግን ለምን ወደቀ ብላ እንትንትል ነበር። እንግዲህ ቤት ከገባች በኋላ ገኒ እንዴ ኤፉዬ ደህና ነሽ? ዝም ብላ ፍጠጥ አለ ብላ ይዘሽ የኔ ልጅ ምን ነው ፊትሽ ምንም ጥሩ አይመስለኝም፣ ምን ሆነሽብኛል ስትላት ምንም አልሆንኩም ደህና ነኝ አለቻት። አንድ ቃል ብቻ። ከዛ ወደ ፎቅ ሄደች ማለት ነው። ወይኔ ልጅ በቃ እናቷ መሆኑን እናውቃለች ብላ እሷ እንግዲህ ያው ውስጡ ያለውን ነገር ነውና ከዛ ናታን እያወራ መጣ። አንተ አረ ልጅ የሆነ ነገር ሆናለች ምን ነው
ለምን እንደዚህ ትሄጃለሽ? አረ ፊቷ ጥሩ አይደለም በጭራሽ። ፊቷ ላይ የሚታየው አዘን፣ ስብራት፣ መጨነቅ፣ በቃ ተስፋ መቁረጥ ነገር ነው ፊቷ ላይ ያየሁት። የሆነ ነገር ሆናለች ልጄ። ደህና ነኝ ስላት እንኳን ደህና ነኝ ብላ ነው ወደ ፎቅ ሄደችው ብላለች ማለት ነው። ከዛን እንግዲህ ክላሷ ሄዳ እያለቀሰች እያለ በር ላይ ቆሞ የኔ ጨረቃ እንዴት ሰላም ሳትለኝ ገባች? እንዴትስ በእኔ ጨከና ሳታየኝ ወደ ቤት ገባች? ምናምን አላት ማለት ነው። ነው ይቅርታ አላደረግሽልኝም፣ አሁንም እንዳኮረፍሽ ነው ምናምን አላት። ብቻዬ መሆን ፈልጌ ነው፣ ማንም ሰው ማውራት አልፈልግም፣ ማንም ሰው ማግኘት አልፈልግም አለችው። ማለት የኔ ጨረቃ ምንድን ነው የተፈጠረው? የተፈጠረውን ነገር ንገሪኝ። ብቻዬን መሆን ፈልጋለሁ ብያለሁ፣ በቃ ተወኝ አለችው ማለት ነው። እሺ በቃ ስትረጋጊ እመጣለሁ ብሎ ጥሏት ወረደ። ከዛ አለቀሰች እንግዲህ አለቀሰች ማለት ነው። ከዛ ታች ወረደና ለገነት ብቻዬን መሆን ፈልጋለሁ ብላለች አላት። በቃ ልጄ የሆነ ነገር ሆናለች፣ እናትነቴን አረጋግጣ ይሆናል ምናምን አለች ማለት ነው። ከዛም እንግዲህ እነሱ ሁለቱ እያወሩ እያለ መጣች፣ ወረደች፣ ሄደች እዛ አታክልቶቹ ጋር ቆመችና እያለቀሰች እያለ መጣ ማለት ነው። ኤፍራታ የሆንሽውን ነገር ለምን አትነግረኝም? እኔ እኮ ናታን ነኝ፣ ያንቺ ናታን እኮ ነኝ፣ ምስጢረኛሽ፣ ብዙ ነገር መሆንልሽ። ታዲያ ከኔ ለምንድን ነው መደበቅ ያስፈልገው ስትላት፣ አንተ አይገባህም እንዴ? በቃ ብቻዬን መሆን ፈልጋለሁ ብያለሁ፣ ብቻዬን ሄደላይ ብላ ጮኸችበት ማለት ነው። ይሄን ታሳዘነኝ ማለት ነው። ግን እሷ ይሄ ሁሉ የምታደርገው ለሱ ነው። ነገር ግን ደግሞ እንዲህ በቀላሉ ለያፊት ብለሽ እጅሽ እንዳስጭ፣ የምሬን ነው የምልሽ። ከዛ ደንግጦ ወደ ኋላው ተመለሰ ማለት ነው። እንግዲህ ገኒም አዘነች፣ እያየቻቸው ነበረ፣ በጣም አዘነች። ከዛ ናታን እንደዛ መናጭቃው ናታን ወደ ኋላው ሲመለስ ፊቷን አዞረች፣ ሄደችና እያለቀሰች ይቅርታ ናታንዬ፣ ተቸግሬ ነው፣ ላንተ ብዬ ነው፣ አንተ እንዳትታሰርብኝ፣ አንተ እድሜ ልክ ከምትታሰር እኔ የማልፈልገው ነገር ውስጥ ብገባ ይሻለኛል ብላ እንግዲህ እያለቀሰች ነበረ ማለት ነው። ከዛም እንግዲህ ወደ ፎቅ ተመልሳ ወደ ፎቅ ሄደች እና ደግሞ ሲሆን እነ ናታን ቤት እንዛ ያፌት ቤት መሄዳቸውን ነገረችው ማለት ነው። አበደ ናታን አበደ። ከዛን ገነትን እንዴት ጠላት ቤት ልጅ እህቴን ትወስጃታለሽ? እህቴን ምን ያክል እንደምወዳት ታውቂያለሽ? እህቴን ቢነጥቀኝስ የክፉ ሰውዬ። አይ እኔ እኮ ምንም አልበላውም፣ እሷ ናት የበላችሁ፣ እኔ እየጠበቅኳት ነበረ እኮ። እሷን ቢገልብኝስ ምግብ ውስጥ የሆነ ነገር አድርጎባት ልክ እኔን እንዳደረገኝ አላት። ከዛም በኋላ እንግዲህ ናታን በሳያቅ ለጽዮን ቤቱ የኛ ነው፣ ቤቱ ተከራይቶ አይደለም፣ ቤቱ ተወርሶ ነው፣ ድርጅትም ምንም የለንም፣ ቤትም የለንም፣ እዚህ ቤት ጥገኛ ነው የተቀመጠ ነው ሲላት አበደች ማለት ነው። አበደች እየተንደረደረች እንግዲህ ኤፍራታ ላይ ሄደች። ኤፍራታ ደግሞ ያፊት እያወራችሁ ነበረ። የኔ ፍቅር አላለም። የኔ ፍቅር እንዴት ነሽልኝ የኔ ቆንጆ፣ ድምፅሽን መስማት እንዴት እንደ ሱስ ሆኖብኛል አለ እኮ ጭራሽ። ይሄ ድምፅሽ እንዴት እንደናፍቀኝ። አንተ ግን ከህግ በላይ ነኝ ያልክ ቆይ፣ እኔ ኤፍራታ አይደለሁም እሰራልሃለሁ ብላዋለች ማለት ነው። እና እንግዲህ የሆነ ነገር አስባ ትመጣለች ብዬ አስባለሁ እንጂ እንዲሁ በቀላሉማ እሱን ልታገባው አትችልም። እና ደግሞ ሰርጋችን ከሳምንት በኋላ ነው። ቤሎውንም ራሴ ነኝ መርጬ ቤት ድረስ ማስልክልሽ። ስለዚህ ከሳምንት ማለፍ የለበትም ሰርጋችን አላት ማለት ነው። በቃ ስለዚህ ሊያሳብዳት ነው። አይሆንም ማለች ማለት ነው። አንተ ግን ይሄን ያክል ናታን ምን አድርገው ነው ናታን የምታሰቃዩ ምናምን አለችው። ናታን እንዲናደድ ፈልገን አይደለ? አዎ እሱም እንዳለ ሆኖ ግን ደግሞ አንቺን በጣም ስለማፈቅርሽ ነው ላገባሽ የፈለኩት ምናምን አላት ማለት ነው። ኤፍራታን አፍቅሯት ሳይሆን ሊበቀላት ነው። ምክንያቱም የሚበቀልበት ምክንያት ደግሞ ያንን ጊዜ ያገታት ጊዜ አንደኛ በፌሮ በእንትን ወቅተዋለች፣ ሁለተኛ ራሱን በወንበር መታዋለች፣ ቤት ውስጥ ያለውን ፋይል ሁሉ ወስዳለች። ያንን ሊበቀላት እንጂ ወዷት አይመስለኝም። ከዛ ደግሞ እንግዲህ ሉሊት መጣች። ስላደረገችው ነገር ልታወራ ስትል እሷ ውጪልኝ፣ ብቻዬን መሆን እፈልጋለሁ፣ ማንንም ማውራት አልፈልግም አለቻት ማለት ነው። የዚህ ቤት ሰዎች እንደ ስስት ትገላበጣላችሁ። ምንድን ነው እሱ? እኔ ቆይ እንዴት ነው የምኖረው እዚህ ቤት ውስጥ ምናምን አለች ማለት ነው። ከአሁን በኋላ እንደውም እያንዳንዱን የደረስኩበትንም አልነግርሽም፣ የራስሽ ጉዳይ፣ እኔም ላዳምጥሽ ዝግጁ አይደለሁም፣ እኔ ያለሁበት ራሴ ይበቃኛል ምናምን አለች ማለት ነው። እንግዲህ ቤዛ እንትናት ዋናት እሷ ቤዛ አልኩኝ
ጽዮን ማለት ነው እንዳለ ወረደችባት። አንቺ አስመሳይ ነሽ፣ አንቺ ለወንድሜ አትገቢም። ለካ ቤዛ እውነቷን ነው ያለችው። በጣም ነው የምጠላሽ። እሺ አንቺ ቆሻሻ ዝም በይ፣ ምንም ነገር እንዳታወሪኝ ብላ በጣም ሞለጨቻት ማለት ነው። ኤፍራታን ጽዮን ማለት ነው። ጽዮን አናዳኛለች። አንዳንዴ ነገሮችን ሳንረዳ ሰው ላይ ፊት የምንለው ነገርስ የእውነት ይደብራል እንዴ።